ወደ ታችኛው ሄዳችሁ ሄዱ ወደ ታችኛው ያጠባሉ አሉ እንትን የወለዱ ናቸው ወላጅ አራስ ናቸው እስቲ ማርያም በጉዳዩ አስቀያሚ ደረጃ ደርሷል ሃይ ፈታ ሃይ ሳራ ያላበሻ አንቺ የተባረክሽ ሃይ ሳርዬ ሃይ ሳሪ ወይ ቤዚ መጡ ውዶች ይመጣል ነቀሏት ስትጃጃል ማ ይችል ነቀሏት ለምን ቪዲዮ አብርታ ጠፋቸው ያልቸገረኝ የሷ የፊት ነው የፊቶቹ ችግር የለም ውዴ የታች መጡ መጀመሪያ አቦ እንደ ሐሳብ የታቾችን ታስተናግድ በፈጣሪ ስም ህዝቡ ሳይተኛ መጀመሪያ የታችኛውን ታስተናግድ አቦ እንደ ሐሳብ አንተ ኪዩታ ወጣ የወድ ነገር የላይኛው የፊቱ ይደርሳሉ ዴት ይሄድባቸዋል እኛ ያህል ጊዜ ተቀምጣችሁ የለም የት ትሄዳለች ሶሊያና መጀመሪያ ኪዩታ ከዚህ ቤት አሁን በዚህ ሰዓት ምን ትሰራለህ ሚስትን አቅፈተኛ አንተ ባለ ትዳር ነህ ካላት አፌቢ እንደ ሐሳብ ሀቡ መጀመሪያ አራ ሁለት ስልክ አለ ውዴ ታዩ ሁለት ስልክ አለ ዜድ እዚህ እየከፈተች እኮ የሆነ ሐሳቡ ይሰማኛል እንደ ሐሳብ ሀቡ እንደ ሐሳብ ሳይደክማት እሷም እርጉዝ ናት ፈጣሪ በሚያውቀው እኛም ሳንደካከም ካላሱጣ እኛም ሳንደካከም ድምፅሽን ቀይር የታችኛውን ብትጀምር ውዶች እንደምን ታስባላችሁ የላይኛው የት ይሄድባችኋል የትም አትሄዱ ስንት ቀን አመት ሙሉ ነበራችሁ መማር እየጠራች ነው በዚህ ሰዓት እንደ ሐሳብ ሀቡን ንገሩ እንዴ ታችኛው ሲወር ይበሉ እንዴ ሪበሉ እንትን ካለ ቤታችኛውን ቢጀምር ሀቡ ሁሉም ይቅር ይቀመጡ ወይ የላይኞቹ ምን ይሰራሉ ምን ያረጋሉ ዞሮ ተገሸላልጣል ምን ያረጋሉ ዶች እንደ ሐሳብ የላይኛውን የታችኛውን ቢጀምር ሀቡ ዘንድሮ ወይ ጉድ ታሪኩ ተቀየረ ወይ ዘንድሮ አይ ሀቡ ሳይደክማት ነው እንደዚህ እንትን ሳትል ሰውም ሳይተኛ ሲንግሉም ባለትዳሩም የወሸመውም ምንም ያለውም ያስቀመጠውም ሁሉም ሳይተኛ እንደ ሐሳብ ቤታችኛውን ጀምራ የላይኛው የት ሄዳል በማንኛውም ቤት መሆን ይችላል በራሷ በይሁን ቤት መሆን ይችላል ምን ችግር አለው ውዴ ምን አለበት እንዴ ወይ ጉድ እንደዚህ ቲክቶክ ታሪክ አልቅም ወይ ጉድ እናንተ እኮ እኔ እኮ ምንም የማታውቁ እኮ ነው የማረጋችሁ ምንም የማታውቁ እንደው ምንም የማታውቁ ለኔ ብቻ እኮ ነው ምስኪን የምትመስሉ አይ እንደው ሲያሳዝኑ
እኔ እኮ እኔ በጣም ነው ምንም ማታ ለኬ ከላይም ወደ ታች ይደርሳል። ወይ ጎን ረከቦት ፈልጌ ነበር። እሺ ውዴ ምን አይነት ረከቦት ፈለግ? ኪዩዛር ስቴፕ የምትለው አቤት ሴቱ። ኦኬ ሀቡ አሁን መጀመሪያ እሺ ውዴ ኦርደር እያወጣን እኮ ኮሜንቶች ለታችኛው ፍትህ ይላሉ። ታችኛውን ስንጠብቅ እናደርገው ወይ የታችኛውን ስንጠብቅ ነው። አዎ ፍትህ በሉ እንዴ ድምጻችሁ ይሰማ። የታችኛውን ስንጠብቅ ማናድርም እንደ ትናንት በሉ እንዴ። የላይኛው ትናንት ቅጥበል የለው ነገር አመሸን እንዴ። ዛሬማ አካላሲ የታችኛው ከሆነ እንዴት ያኔ እንዴ ለምን እነዚህ ልጆች እንዴ ሀቡ ፍትህ ጠይቁ እንዴ። የታችኛው ይቅደም። የላይ ምን ችግር አለው ውዴ? ተው እንጂ ወይዬ ወንዶች መጡ። ወይዬ ሳራስ ወሬ ቀይሮ ወንዶች መጡ። ጋይስ አይ ሀቡ እርጉዝ ነሽ። ሳደክሚ ወደ ታችኛው ብትገቢ ጥሩ ነበር። አይ እንጀራ አለሽ ነገ ይመጣል ውዴ። ማሚ ግን እዚህ ውስጥ ምን ትሰራለች? እንደው ሙኒት ምን እንደምታረግ ፈጣሪ ወቅ። አዎ እቃው አሉ ቤሩቶች ዛሬ የታችኛው ነው። ይሄ የታችኛው በመብራን ወደ ቤሩት የታችሁ ነው የተላከው። ግን ፎቶ አንስቼ ላኩላት አለ። ሁለት ዕቃ ጥያለሁ። ደርቷል። አስገቢ። በዚህ ሰዓት ምን ልታወሩ እንዴ? በዚህ ሰዓት ምን ልታወሩ? ምን ልታረጉ? ላ የፊት ነው ውዴ፣ የፊት ነው ማሪ፣ የፊት ነው። ኧረ ወዲያ የፊት ትናንት ጀምሮኝ እኚህ ሲባላል ነው። የታችኛውን አታቀሩ ጋይስ። ሊገዙ ነው። ምን በዚህ ሰዓት ቅቤ ምናምን እንዳትጠይቁ። የለም አልቋል። ካላስ ባልትናው አልቋል። በቃ ሰዓት ዘግቷል። አሁን ሌላ ነገር ውስጥ ነው። የምን ቅቤ ምን ምናምን አልቋል። ይሆን ቅቤ አልቋል። ኧረ እንደው ወንድ ነው ውጣ። የለም አለ እሱ መቆየት ይችላል። እሱን ተቀብቼ የላይኛው ነው ጋይስ። ካላስ ተቀብቼ 3 ሰዓት ተቀምጬ አይ ሀቡ እሱንም አሁን እየጻፈች ነው። አሁን የላይኛው የታችኛው እንዴት ነው የምጽፈው? ሀቡ እንዴት ልጽፍ ነው አሁን? ሀቡ እንደዚህ ነው መጠቀመው ማለት ነው። እንደዚህ እየተጠቀምኩኝ ግን እንደዚህ ስጠቀም ልክ 3 ቀን ሲሆነው ፊቴ እንዴት ልጽፍ ነው አሁን? ፎቶ አለ ልክልሻለሁ። እንደ ጥቁር ነገር ሲሆን እናንተ ናችሁ ያስከሰባችሁኝ። እኔ አልሰማሁም አላየሁም። ዜድ እዚህ በስሱ ከ4-5 ቀን በኋላ ዛሬ እዛ ትገቢያለሽ እንዴ? ውዴት ብዬ ማሪ እኔ ሁሉም ያቃጥሎ አላውቅም፣ ግን ትንሽ ይለበልባል ለትንሽ ሰከንድ ማለት እንዴ። የታችኛውማ ከሆነ ማሪ እስከ ኤር ድረስም አያልቅም፣ እስከ ኢድም አያልቅም። በዚህ የላይኛው ይሄን ያህል የፈጀ ውዴ
የታችኛውማ በቀን አንዳንድ ሰው ነው ሳስበው፣ በቀን አንዳንድ ሰው በቀን አንዳንድ ሰው ውዶች። አዎ እኮ አዎ እንደዛ ነው የሚሻለው። ምን ሆነች?